ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን ምዕራብ ጎጃም ዞን ጀቢጠናን ወረዳ የፋኖ ታጣቂዎች ወደ ሰላም መንገድ መምጣታቸው ተነገረ። ሰፈር መለስ ቆስሎ ለሕክምና ሽሬ መግባቱ ተሰምቷል። ዝርዝር ዘገባን ይዘናል። በሰሜን ወሎ ራያ የመምረጥና የመመረጥ መብትን የሚጠይቅ ህዝባዊ ሰላማዊ ሰልፍ እየተካሄደ ነው። በዝርዝር እናየዋለን። ከውጭ የዓለማችን ትልቁ የጦር መርከብ ቀይ ባህር መግባቱ ተሰማ። አሜሪካ በኢራን ላይ የምታደርሰውን ጥቃት ለማጠናከር እጅግ ገዳይ የተባለውን ቦምብ ጣይ አውሮፕላን ብሪታንያ አስገብታለች። የውጭ መረጃችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ በርካታ የትም ያልተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ቤት ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በቀዳሚነት ወደ ያዝነው መረጃችን አለፍ። ምዕራብ ጎጃም ዞን ጀቢጠናን ወረዳ የፋኖ ታጣቂዎች ወደ ሰላም መንገድ መምጣታቸው ተነገረ። ምዕራብ ጎጃም ዞን ጀቢጠናን ወረዳ ማክሰኝት ቀጠና ራሱን የአረንዛው ዳሞት ብርጌድ ብሎ የሚጠራው የፋኖ አደረጃጀት አካል የነበሩ ታጣቂዎች ለህወሓት አንላላክም ብለው መንግስት ያስቀመጠውን የሰላም አማራጭን ተቀብለው ገብተዋል። ታጣቂዎቹም ቀደም ብለው እነርሱ በነበሩበት መንገድ ያሉ ወንድሞቻቸው የነሱን ፈለግ ተከትለው መንግስት ያስቀመጠውን የሰላም አማራጭ እንዲቀበሉ መልእክታቸውን አስተላልፈዋል። በሰሜን ወሎ ራያ የመምረጥና መመረጥ መብትን የሚጠይቅ ህዝባዊ ሰላማዊ ሰልፍ እየተካሄደ ነው። በሰልፉም የራያ አላማጣ፣ ራያ ባላ፣ አላማጣ ከተማ፣ ኮረም ከተማ እንዲሁም የኦፍላ ወረዳ ነዋሪዎች እየተሳተፉ ይገኛሉ። ሰልፈኞቹም የመወሰን መብቴን በምርጫ ካርዴ አረጋግጣለሁ፣ መምረጥና መመረጥ ህገ መንግስታዊ መብታችን ነው የሚሉትን ጨምሮ ሌሎች በርካታ መፈክሮችን አሰምተዋል። ሰፈር መለስ ቆስሎ ለሕክምና ሽሬ መግባቱ ተነገረ። በ26/6 ወር 2018 ዓ.ም ሌሊት ከህወሓት ተልዕኮን ተቀብሎ የተከዜ ዘብ ላይ ጥቃት የከፈተው ሰፈር መለስ ክፉኛ ቆስሎ ሽሬ መግባቱ ነው የተሰማው። እንደ ምንጮቹ ገለጻ ቡድኑ ከ13 በላይ ታጣቂዎቹ በተከዜ ዘብ የተደመሰሱ ሲሆን የቡድኑ መሪም ለጥቂት ተርፎ ሽሬ እንዳስላሴ ሆስፒታል እየታከመ እንደሚገኝ ለማወቅ ተችሏል። በትላንትናው ዕለት በወልቃይት ሁመራ ዞን በተከዜ ዘብ ላይ ውጊያ መከፈቱን መዘገባችን ይታወሳል። የኢትዮጵያ ሰራዊት ሙዚየም የዘመናችን የጀግንነት ጉዞን የሚዘክር ሕያው አሻራ ከመሆን ባለፈ ለሀገር ግንባታ ዝግጁ የሆኑ ትውልድን ለመቅረጽ ትልቅ ፋይዳ እንዳለው የመከላከያ ሙዚየምና ቅርስ ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጥሩያ ሰፊ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሀገሪቱን ታሪካዊ ወታደራዊ ጉዞና የጀግንነት አሻራዎችን የያዘውን የኢትዮጵያ ሰራዊት ሙዚየምን ጎብኝተዋል። ተጨማሪ አለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉብኝቱን አስመልክቶ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያ ሰራዊት ሙዚየም የጀግንነታችን ማህደር፣ የልዕልናችን ምስክር ነው ብለዋል። ኢትዮጵያ በታሪኳ በፈተናዎች ጸንታ የቆመችው በማይበገረው የሰራዊታችን ተጋድሎ እንደሆነም ተናግረዋል። ምክትል ጠቅላይ ሚኒስትሩ በጃን ሜዳ አካባቢ የሚገኘውን የኢትዮጵያ ሰራዊት ሙዚየም መጎብኘታቸውን ገልጸውም
በሙዚየሙ የዘመናት የጀግንነት ጉዞን የሚመሰክሩ ሕያው አሻራዎችን መመልከታቸውንም ጠቅሰዋል። የመከላከያ ሙዚየምና ቅርስ ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጡርያ ሰፌ እንደገለጹት ሙዚየሙ ከአክሱም ዘመነ መንግስት ጀምሮ እስከ ዛሬ ድረስ ያሉ የኢትዮጵያን ወታደራዊ ታሪኮችን እንዲሁም ቅርሶችን በዝርዝር ሰንዶ የያዘ ነው። ከለውጡ በኋላ መንግስት ለታሪክና ለቅርስ ባሳየው ቁርጠኝነት ሙዚየሙ በዘመናዊ መልክ እንደ አዲስ መገንባቱን ጠቅሰውም የኢትዮጵያ ሰራዊት ጀግንነት በተግባር የሚታይበትም ነው ብለዋል። ጀግኖች አባቶቻችን በአድዋ ጦርነት ወቅት የተጠቀሙባቸው መሳሪያዎችን ጨምሮ የሀገርን ዳር ድንበር ለማስከበር የተከፈሉ መስዋዕትነቶችን የሚያሳዩ ተጨባጭ ማስረጃዎች እንደሚገኙበትም አስረድተዋል። የሙዚየሙ መገንባት ትውልዱ የሀገሩን ታሪክ በቀላሉ እንዲረዳ ያስችለዋልም ሲሉ ገልጸዋል። ሙዚየሙ ሰራዊቱን በጀግንነት የሚያነሳሳ በመሆኑ ባለፈው ወቅቱ የሚጠይቀውን መስዋዕትነት በመክፈልም ለሀገር ግንባታ ዝግጁ የሆነ ትውልድ ለመቅረጽ ያስችላል ብለዋል። ሙዚየሙ ኢትዮጵያ በታሪኳ ሁሉ ሉዓላዊነቷን በተግባር ማረጋገጧን በግልጽ የሚያሳይ እንደሆነም ጨምረው አስተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቦታው ተገኝተው መጎብኘታቸውም ከፍተኛ ደስታ እንደፈጠረባቸው ጠቁመው ለሙዚየሙ ታሪካዊ ፋይዳ እውቅና የሚሰጥና ለዘርፉ የተሰጠውን ልዩ ትኩረት የሚያረጋግጥ መሆኑን ተናግረዋል። የሰባተኛው ሀገራዊ ምርጫ የመራጮች ምዝገባ ከዛሬ የካቲት 28 ቀን 2018 ዓ.ም ጀምሮ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የተሰሩ የቅድመ ምርጫ ስራዎችን በተመለከተና በተያያዥ ጉዳዮች ዙሪያ ለብዙሃን መገናኛዎች ትላንት ማምሻውን ጋዜጣዊ መግለጫን ሰጥቷል። በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እንደገለጹት ከሆነ መራጮች ከዛሬ ጀምሮ ከፕሌይ እና አፕ ስቶር መተግበሪያውን በማውረድ መመዝገብ ይችላሉ ብለዋል። ምዝገባው እስከ መጋቢት 28 ቀን ምርጫዬ የሚል ስያሜ የተሰጠው ሲሆንም መራጮች መተግበሪያውን በማውረድ ራሳቸውንና ቤተሰቦቻቸውን ማስመዝገብ እንደሚችሉም ሰብሳቢዋ ገልጸዋል። የዲጂታል ምርጫ ምዝገባ ሂደቱ ከስማርት ስልክ በተጨማሪም በምርጫ ጣቢያዎች በአካል የሚከናወን በመሆኑ ዜጎች ቦርዱ ባዘጋጀው ታብሌት አማካኝነት የመራጭነት ምዝገባው በአካል ተገኝተው ማከናወን እንደሚችሉም ጠቅሰዋል። ለሰባተኛው ሀገራዊ ምርጫ 10934 የፖለቲካ ፓርቲ እጩዎች መመዝገባቸውንም ሰብሳቢዋ አስታውቀዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ ማግኘት ሀገራዊ ደህንነትን ለማረጋገጥና ብሔራዊ ጥቅምን ለማስከበር ወሳኝ መሆኑን የቀድሞ የባህር ኃይል አባልና የታሪክ ምሁራን ገለጹ። ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው እንደማይኖሩ በማንሳትም ፍትሐዊ ጥያቄያችን በሰላማዊ በሰጥቶ መቀበልና በድርድር መርህ ምላሽ እንዲያገኝ ጥረታችንን እንቀጥላለን ብለዋል። ተጨማሪው ተዘጋጅቷል፣ እንደሚከተል ይቀርባል። የቀድሞ የባህር ኃይል አባል ጀነራል ሌተናል ኃላፎ መሰለ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ በሴራ የባህር በር አባል እንዳትሆን ከመደረጓ በፊት በአካባቢው ላይ ጠንካራና ተጽዕኖ ፈጣሪ የባህር ኃይል ነበራት። በዚህም በቀይ ባህር ቀጠና የኢትዮጵያ ብቻ ሳይሆን የሌሎች ሀገራት የንግድ መርከቦች ጭምር ደህንነታቸው ተጠብቆ ሰላማዊ ጉዞ እንዲያደርጉ ሀገሪቱ ወሳኝ ሚና ስትጫወት መቆየቷን አስታውሰዋል። የባህር ኃይሉ በተለይ ህገወጥ ንግድ ኮንትሮባንድን፣ የባህር ላይ ሽፍቶችን እንቅስቃሴዎችን በመክታት ለቀጠናው ሰላምና ደህንነት ዋስትና ሆኖ መቆየቱን ገልጸዋል። በሀገሪቱ የመጣውን ለውጥ ተከትሎ የሁሉና ጉዳይ ለሆነው የባህር በር ጥያቄ ዘላቂ ምላሽ ለማግኘት ትልቅ ሀገራዊ ፋይዳ እንዳለውም ተናግረዋል። ኢትዮጵያ የባህር በር በማጣቷ ምክንያት ከፍተኛ ዋጋ የከፈለችው መሆኑን ጠቅሰውም የባህር በር ባለቤትነት ጥያቄ ቀደም ብሎ ሊነሳ የሚገባው እንደነበረ አውስተዋል። የታሪክ ምሁርና ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያስ በበኩላቸው የጥንቶቹ የዳማትና የአክሱም ስልጣኔዎች ከባህር በር ጋር በነበራቸው ቁርኝነት የገነኑ እንደነበሩ በታሪካዊ ማስረጃነት ጠቅሰዋል። ኢትዮጵያ ወደ ባህር በር መመለሷ ሀገራዊ ተጽዕኖዋን ከመጨመሩ በላይ ብሔራዊ ጥቅሟን በዓለም አቀፍ መድረክ ለማስከበር በሚደረገው ጥረት ጉልህ አሻራ እንደሚያሳርፍም አክለዋል። የታሪክ ተመራማሪው ፕሮፌሰር አደም ካሚለ በበኩላቸው ኢትዮጵያን በአድዋ ድልና በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ያሳዩትን ጽኑ አንድነት የባህር በር ጥያቄው ግቡን እንዲመታና ብሔራዊ ጥቅሟ እንዲከበር በአንድነት በመቆም ሊደግሙት እንደሚገባ አስገንዝበዋል። ተፎካካሪ የፖለቲካ ፓርቲዎች የሀገርን ብሔራዊ ጥቅምን ለማስከበር በሚረዱ ጽንሰ ሀሳቦች ላይ ማተኮር እንደሚጠበቅባቸው
በዋቸሞ ዩኒቨርሲቲ የሚሰሩ ምሁራን ገለጹ። በመጪው ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ቅስቀሳን ጨምሮ የተለያዩ የቅድመ ምርጫ ዝግጅቶች እየተከናወኑ ይገኛሉ። ኢትዮጵያ ዜና አገልግሎት በፖለቲካ ፓርቲዎች ቅስቀሳ አካሄድ ዙሪያ በዋቸሞ ዩኒቨርሲቲ ከሚሰሩ ምሁራን ጋር ቆይታን አድርጓል። ምሁራኑ በነበራቸው ቆይታ እንደገለጹት ከሆነም የፖለቲካ ፓርቲዎች የሀገርን ብሔራዊ ጥቅምን ለማስከበር በሚረዱ ጽንሰ ሀሳቦች ላይ ሊያተኩሩ ይገባል ብለዋል። በዩኒቨርሲቲው የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ አበራ ሄቢሶ እንደገለጹት ተፎካካሪ የፖለቲካ ፓርቲዎች አማራጭ ሀሳብ በማቅረብና ሀገርን ተጠቃሚ የሚያደርጉ ጉዳዮች ላይ ሊያተኩሩ ይገባል ብለዋል። ኢትዮጵያ የአፍሪካ ቀንድን የሚያስተሳስሩ ግዙፍ የልማት ስራዎችን በማካሄድ ለቀጠናው ሰላም፣ መረጋጋት የመሪነት ሚናዋን እየተወጣች መሆኑን የመደወላቡ ዩኒቨርሲቲ ምሁራን ገለጹ። የኢትዮጵያ የውጭ ግንኙነት ፖሊሲ ብሔራዊ ጥቅምን እያስከበረ ለአፍሪካ ቀንድ እንዲሁም አጎራባች ሀገራት ትብብር፣ የጋራ ብልጽግና፣ ሰላምና መረጋጋት ቅድሚያ የሚሰጥ መሆኑ ይታወቃል። ኢትዮጵያ ለአፍሪካ ሰላምና ልማት አቅም በመሆን በኩል እያከናወነቻቸው ያሉትን ተግባራት በማስመልከትም ኢትዮጵያ ዜና አገልግሎት በመደወላቡ ዩኒቨርሲቲ የሚሰሩ ምሁራንን አነጋግሯል። አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ ምሁራንና ተመራማሪዎች እንዳሉት ኢትዮጵያ ብሔራዊ ጥቅሟን ከማስከበር ባለፈ ለቀጠናው ብልጽግና፣ የጋራ ተጠቃሚነት መርህ የመሪነት ሚናዋን እየተወጣች መሆኑን አመልክተዋል። በኢትዮጵያ ፕሬስ ድርጅት አዘጋጅነት በየጊዜው የሚካሄደው ስለ ኢትዮጵያ የውይይት መድረክ በጅጅጋ ከተማ ጉምሩክ ስለ ኢትዮጵያ በሚል መሪ ሀሳብ እየተካሄደ ይገኛል። በመድረኩ ላይ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ፣ የምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ፣ የሰላም ሚኒስትር ዴኤታ አቶ ቸሩጌታ ገነነ፣ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። የውይይት መድረኩ በአደገኛ እጽ፣ በመድኃኒት እንዲሁም በምግብና መጠጥ ነክ ምርቶች በሚደረግ ኮንትሮባንድ ንግድ ሳቢያ የሚከሰቱ የጤና እንዲሁም የደህንነት ስጋቶችን እንዲሁም የወጪ ንግድ ኮንትሮባንድ በኢኮኖሚውና በሀገር ሰላም ላይ የሚያደርሰውን ዘርፈ ብዙ ጫና ለመከላከልና ግንዛቤ ለማስጨበጥ ያለመ ነው። እንዲሁም የጉምሩክ ሕግ አስፈጻሚ አካላትን ሚና በማጠናከር ጤናማ የንግድ ስርዓትን ለመገንባት የሚያስችሉ የመፍትሄ አቅጣጫዎችን መድረኩ ያመለክታል ተብሎ ይጠበቃል። የኢትዮጵያን ብሔራዊ ጥቅምን ማስከበር በሀገራዊ የፖለቲካል የሀሳብ ልዩነታቸው ውስጥ ለድርድር የማይቀርብ ቀይ መስመር መሆኑን የፖለቲካ ፓርቲዎች ገለጹ። ብሔራዊ ጥቅምን፣ የሀገር ሉዓላዊነት፣ የግዛት አንድነት፣ የኢኮኖሚ እድገትና የማህበራዊ ተጠቃሚነትን ለማረጋገጥ የሚተልም የጋራ መሰረተ ህግና ታላቅ ሀገራዊ ግብም ነው። ለዚህም የአንድ ሀገር ዜጎች መንግስትና የፖለቲካ አደረጃጀቶችን በሀሳብ ልዩነት ውስጥ በዋና ዋና መሰረታዊ ሀገራዊ ጉዳዮች ብሔራዊ ጥቅምን ማስጠበቅ የሚያስችል የጋራ አቋም ሊይዙ ግድ ይላል። ኢትዮጵያና ዜጎቿም በፖለቲካ፣ ኢኮኖሚ፣ ማህበራዊ፣ ዲፕሎማሲያዊና የቴክኖሎጂ መስኮች ብሔራዊ ጥቅምና ፍላጎቶችን የሚያስጠብቁ ሁለንተናዊ አቅምን እያገነቡ ይገኛሉ። በአሁኑ ወቅትም በከፍተኛ ፍጥነት እያደገ የመጣውን የኢኮኖሚ እድገት ለማስቀጠል የባህር በር ባለቤትነትን ለማረጋገጥ የሚከናወኑ የዲፕሎማሲ ስራዎች ተጠናክረው ቀጥለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄና ሀገራዊ ምክክር ሂደቶች ስኬታማነትም የሀገርን ብሔራዊ ጥቅምን በማስከበር ጠንካራ ሀገረ መንግስት የሚያጸኑ የጋራ አጀንዳዎችና መሰረቶች ናቸው። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የፖለቲካ ፓርቲዎች እንደገለጹትም የሀገር ብሔራዊ ጥቅሞችን በፖለቲካ እሳቤና የሀሳብ ልዩነቶች የማይገደቡ የሁሉም ዜጎች የማይታለፉ የጋራ አጀንዳዎች ናቸው ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። አሁን ደግሞ ከውጭ ዜና ምንጮች ወደ ያዝናቸው እናልፋለን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነጻ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን
እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነፃ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የዓለማችን ትልቁ የጦር መርከብ ቀይ ባህር መግባቱ ተነገረ። በ100 ሺህ ቶን ክብደትና ከ75 በላይ የጦር አውሮፕላኖችን የመሸከም አቅም ያላት በኒውክሌር ኃይል የምትሰራው ዩኤስኤስ ጀራልድ አር ፎርድ የስዌዝ ካናልን አቋርጣ አሁን በቀይ ባህር ላይ ትገኛለች ተብሏል። ይህም አሜሪካ በግጭቱ በሁለቱም አቅጣጫዎች የአውሮፕላን ተሸካሚ የጦር ቡድኖችን እንዲኖራት አድርጓል። አብርሃም ሊንከን በአረቢያ ባህር በኩል ኢራንን ከደቡብ እንዲሁም ከምስራቅ እየመታችም ትገኛለች። ጀነራል አር ፎርድ በቀይ ባህር በኩል በመግባትም ከምዕራብ አቅጣጫ አዲስ የጥቃት መስመርን መክፈቷም ይታወቃል። አሜሪካ በኢራን ላይ የምታደርሰውን ጥቃት ለማጠናከር እጅግ ገዳይ የተባለውን ቦምብ ጣይ አውሮፕላን ብሪታንያ አስገባች። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዳዲስና መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ባሉበት በዚህ ወቅት የአሜሪካ አየር ኃይል ኩራት የሆነው ቢ1 ላንሰር ስትራቴጂካዊ ቦምብ ጣይ አውሮፕላን በእንግሊዝ ምድር ማረፉ ተሰምቷል። ዘቦን በሚል ቅጽል ስም የሚታወቀውና 24 የክሩዝ ሚሳይሎችን የመሸከም አቅም ያለው ይህ አውሮፕላን ያረፈው የአሜሪካ መከላከያ ሚኒስቴር በኢራን ላይ የሚሰነዝረውን ጥቃት በከፍተኛ ሁኔታ እንደሚጨምረው ካስጠነቀቁ በኋላ ነው። እንደ ቦይንግ ኩባንያ መረጃ መሰረት ከሆነም የቢ1 ላንሰር አውሮፕላን 146 ጫማ ርዝመትና 137 ጫማ የክንፍ ስፋት ያለው ሲሆን አጠቃላይ ክብደቱም 86 ቶን ይደርሳል። ይህ አውሮፕላን በአሜሪካ አየር ኃይል ውስጥ ካሉ ቦምብ ጣይ አውሮፕላኖች ሁሉ ፈጣኑ ሲሆን በሰዓት ከ900 ማይል በላይ የመጓዝ አቅምም አለው ተብሏል። አውሮፕላኑ በ4 ሰራተኞች የሚመራ ሲሆንም ኢላማዎችን በትክክል ለመምታት የሚያስችሉ ዘመናዊ የራዳር እንዲሁም የጂፒኤስ ስርዓቶች ተገጥመውለታል የተባለው። በተጨማሪም ከጠላት ጥቃት ራሱን ለመከላከል የሚያስችሉ የራዳር ማሳሳቻዎችና የኤሌክትሮኒክስ መገናኛ አደናጋሪ መሳሪያዎችን እየታጠቁ ነው። ይህ እጅግ ገዳይ የተባለው አውሮፕላን ቀደም ሲል በሶሪያ፣ ሊቢያ፣ አፍጋኒስታን እንዲሁም ኢራቅ በተካሄዱ ጦርነቶች ላይ ከፍተኛ ጥፋት በማድረስ የታወቀ ሲሆን እስከ 34 ቶን የሚመዝኑ የጦር መሳሪያዎችንና ቁሳቁሶችን የመሸከም ብቃትም አለው። አውሮፕላኑ አሁን በብሪታንያ መገኘቱ አሜሪካ በኢራን ላይ ለምታደርገው መጠነ ሰፊ ወታደራዊ እርምጃ ዝግጅቷን ማጠናቀቋን እንደሚያሳይም ነው የተገለጸው። የዋይት ሃውስ ባለስልጣን ዩናይትድ ስቴትስ ከኢራን ሁሉንም ድፍድፍ ዘይት እንደምትወርስ ገለጹ። የብሔራዊ ኢነርጂ የበላይ ምክር ቤት ናሽናል ኢነርጂ ዶሚናንስ ካውንስል ዋና ዳይሬክተር ጃሮድ አገን ሲናገሩ በመጨረሻም በሆርሙዝ ሰርጥ ስላሉት ችግሮች መጨነቅ አይኖርብንም፣ ምክንያቱም ሁሉንም ድፍድፍ ዘይት ከአሸባሪዎች እጅ እናወጣለን ሲሉ ተደምጠዋል። ምርጫችሁን መሃል ሚዲያ አድርጋችሁ ዜናዎቻችንን ስትመለከቱ ስለነበር እጅግ እናመሰግናለን። ውድ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ ሲደርሱ የነበረው የቀን መረጃዎቻችንን አበቃን። ሰናይ ቀን ተመኘን።